በመጀመሪያ ልክ ጦርነቱ እንዳለቀ መጣሁኝ በረሬ የመጣሁትም እንዴት ነው የትግራይ ማህበረሰብን ላግዝ የምችለው በአካል ብዬ ሐሙስ እንደገባሁኝ ጁምዓ የዛሬ 4 ዓመት ነው መሰለኝ ጦርነቱ እንዳለቀ መጣሁ። እዚህ አልነጋሺ ለዘይር ስመጣ በሃይላንድ ውሃ ነበር ወዶ የሚያደርጉት። ሙስሊም ደግሞ ከውሃ ጋር የተያያዘ ነው እና በጣም ገረመኝ በሃይላንድ ውሃ ሲያደርጉ። ከዛ ሼኽ አደም ስጠይቃቸው ትራንስፎርመሩ ተበላሽቷል አሉኝ። ከዛ ሐጂ መሐመድ ካሕሳይ ጋር ሄድን። በዚህ አጋጣሚ በጣም ነው የደከመው እሱም። ሐጂ መሐመድ ካሕሳይ ደግሞ ያ በግለሰብ ይቻላል አለ። እኔ ደግሞ ጓደኞቼን ቤተሰቦቼን አሰባስቤ ወደ $10,000 ከዛ የኢትዮጵያ ኤሌክትሪክ ካምፓኒ ኤስቲሜት ሲያደርገው ወደ $40,000 መጣ። በአጋጣሚ ደግሞ ሜድሮክ ኢትዮጵያን ኮንታክት ስናደርግ ሜድሮክ ኢትዮጵያ ደግሞ በጣም ደስተኛ ሆኖ ፉል እኔ ራሴ ሁሉንም ጨርሳለሁ አለ። እኛ ደግሞ ያንን 10,000 ብር የሰበሰብነውን የሰጡንን ሰዎች አስፈቀደን። አሁን አልነጋሺ ቼሪቲ ኤንድ ሪሊፍ ብለን አሁን ደግሞ የየቲም ልጆች ኦርፈን የሆኑ ልጆች ኦርፈኔጆችን በዚህ ጦርነት አባታቸውን ያጡ ወላጆቻቸውን ያጡ ሁለቱንም ሃይማኖት የሚያጠቃልል እናሳድጋለን እና ይሄ ነው አዲሱ ትራንስፎርመር ይሄን ይመስላል። እህታችን አኒሳ ስትመጣ ውዱ ስናጣ እንግዳ ምን ሆናችሁ ነው? የታንከር ውሃ የለውም፣ መስጊድ ውሃ የለውም፣ ችግር አለው እና ትራንስፎርመር ስለሌለው ውሃው ቱርኮች ላይ ያወጡ ጉድጓዱ አለ፣ ግን ትራንስፎርመር የለው። በዚህ ነው በኃይል ስንት ጊዜ ፓምፕ ተቃጥለዋልና እንዲህ ትረድን ብለን ተናግረናል። እሳ ደግሞ በምትችለው ተናግራ ለአላሙዲን ጀማል አህመድ የሚባል የስራ አስኪያጅ አላሙዲንም ተናግራ እዚህ እንዲሰራ ሆኖ አሁን ውሃው ምን እየጠጣን ነው። ለመስጊዱ ለመጣ እንግዳ ችግር የለውም። ያው አሹራ በተለይ በአመቱ ያለ ብዙ ይሸገር ነበር። አሁን ከአሹራ ይዞ ነው የጀመረው። አሁን በጥሩ ሁኔታ ነው ያለው። ዋናው ሰበቡ ጅማሬው በአኒሳ ነው። በአኒሳ ደግሞ የአላሙዲን ሰራተኛው ጀማል አህመድም ተባብረው ይሄ ያቆሙልን በጣም ነው እኛም እናመሰግነው። እሳም ደግሞ አላህ ሴት ሆና እንደ ወንድ ነው ምናያት። በረካት ሆን ኸይርና አስመየን ተብዕ ሰው ማለት ለሰው የሚጠቅም በእስልምና ደግሞ በተለይ ውሃ የሌለው መስጊድ ብዙ ችግር ነበረን። ችግር የፈታች እሳና አላሙዲን እናመሰግናለን።